አብርሃም ብቻ አይደለም ጥፋተኛ፣ ሩታ አንቺም ጥፋተኛ ነሽ እንዴ። ሄርሜላ እንደዛ አጥምደው ጠንቋይ ቤት ሄዳ አሰርታበት እመነኝ አብርሃም መጨረሻ ያማረ አይሆንም። ሩታን የመሰለች እህታችንን ገፍተ ሄርሜላ ጋር መሆን ተገቢ አይደለም። እባክህ በቃ። ሰላም እየተከበራችሁ እየተወደዳችሁ የኔ የዩቱ ፋሚሊዎች ይሄና የግሬስ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ በዝት ይበልልኝ። እኔ የመጣው ዛሬ በአብርሃም ጉዳይ ነው። አብርሃም እባክህ ሰሞኑን ብዙ ጊዜ ስላንተ እያወራው ብዙ ሰዎች እያስፈራሩኝ፣ ስለ አብርሃም ጥሩ ነገር አታውራ፣ ስለ አብርሃም መጥፎ ነገር አውራ፣ እንከፍላለን፣ ገንዘብ እንከፍላለን፣ ህይወት የሚቀየርበትን ገንዘብ እንከፍላለን እያሉ ስላንተ ጥሩ መጥፎ ነገር እንዳወራ የሚያደርጉኝ ሰዎች እግዚአብሔር ልቦና ይስጣቸው። መቼም ቢሆን ስለ አብርሃም መጥፎ ነገር ማውራት አልፈልግም። ዛሬም ይሁን ነገም ይሁን ይህን ቪዲዮ የምታየው በሙሉ የምሬ ነው የምነግራችሁ። እኔ ስለ አብርሃም መጥፎ ነገር አላወራም። አሁንም ቢሆን ነገም ቢሆን እመኑኝም አትመኑኝም። በቃ አብርሃም ምንም አላደረገም። ሄርሜላ ነች። በቃ እኔ ብዙ ጊዜ ብዙ ቪዲዮዎችን ስመለከት ሄርሜላ ጠንቋይ ቤት ሄዳ እንዳሰራችበት ምናምን ነገር ነው የሰማሁት። አብርሃም ምንድነው? አብርሃም ክርስቲያን እኮ ነው አይደል እንዴ? ራስህን ተጠመቅ። በቃ ራስህን ከሄርሜላ ህይወት አሽሽ። ብዙ ጠላቶች ከበዋል። ብዙ የአንተ ጠላቶች፣ ብዙ ሰዎች ስላንተ መጥፎ ነገር ሲናገሩና ስላንተ መጥፎ ነገር ሲያወሩ ነው የምሰማው። እባክህ አብርሃም በቃ እባክህ። ምን እያደረግክ ነው? ትላንትና ደግሞ እንዴ እኔ ስለ አብርሃም እኮ ሌላ ፍቅረኛ ይዟል፣ አብርሃም ሌላ ቺክ ይዟል፣ አብርሃም ሌላ ትዳር ይዟል። ስለ አብርሃም አንተ ምን ታውቃለህ? ስለ አብርሃም መጥፎ ነገር አውራ የምንልህ እኮ ለአንተ ብለን ነው ምናምን የሚሉኝ ሰዎች እንዴ አንዳንዴ እነሱን ልመን ወይስ አንተን ልመን? አብርሃም እንዴ ምን እያደረግክ ነው አብርሽ? እንዴ ሩታ አታሳዝንህም? ህይወቷ ምናምን ሲበላሽ አታሳዝንህም? አረ አብርሃም አንተ እኮ አዋቂ ነህ። እኛ ካንተ ምን እንማር? እሺ አብርሃም ምን እንማር ካንተ? ህይወቷ ሲበላሽ ሩታ አታሳዝንህ? ልዑል የመሰለ ልጅ ወልዳ ሰታ ህይወቷ ሲበላሽ አታሳዝንህ? አረ አብርሃም እንደዚህ ማድረግ የለብህም። አሁንም ተመለስ፣ ጊዜ ያረፈደብህም። ታረቁ፣ በቃ መታረቅ አለባችሁ። እንዲህ ያ ከሚገርመኝ ደግሞ ደስታ ከሩታ ጋር ያለውን ነገር ኧረ በኢየሱስ ክርስቶስም እሺ የማንን ልመን? እኔ እግዚአብሔርን ዝም ማለት አልቻልኩም። በቃ ዝም ማለት አልቻልኩም። እኔ አሁን የራሴ በቃ በራሴ አይዲያ ስመጣ የሆነ ቪዲዮ ምናምን ነገር እንትን ይላል ይታያል። ስለ አብርሃም ደግሞ ሳወራ ቪዲዮ የሚቀንሰው ነገር እኔ በጣም እኮ የሚገርመኝ እንዴ እኔ ስለ እስቲ ሩታ ምን አደረገች? በቃ ይህንን ብቻ መልስልኝ አብርሃም። አንተ በሄርሜላ ፍቅር ታወረ ነው ወንድሜ? ከሩታ ምን አተ ነው? ከሩታ ያጣው ነገር አለ? ሩታ ሄርሜላ የሰጠች ፍቅር ሩታ አሰጥህም ነው? የዛሬውን አይደለም ማየት ያለብህ አብርሃም። ብዙ ጠላቶች አሉብህ፣ ከጎን ብዙ ክፉ ወንድሞች አሉብህ፣ ብዙ ጠላቶች ከጀርባ፣ ብዙ ዩቲዩበሮች ስለአንተ መጥፎ ነገር እያወሩ ነው። በቃ አብርሃም እኮ ሌላ ፍቅረኛ ይዟል። አብርሃም እኮ ሌላ ትዳር ይዟል። እንደውም ሶስተኛ ፍቅረኛ ይዟል። ከአብርሃም ህይወት ለምን ደሞ አትወጡት? ዩቲዩበሮች እና ቤሎ እነ ፈረንጁል ከአብርሃም ህይወት ለምን ደሞ አትወጡት? ኧረ እባካችሁ ጥሩ አይደለም። በቃ የሰው ትዳርን አትበጥብጡ በእናታችሁ። ምንድነው ማየው? አብርሃም ምን እያደረክ ነው? ትላንትና ብለህ ከሄርሜላ ጋር ቀለበት ስታረጋ አይቻለሁኝ። በጣም አልቅሻለሁ። የምር አዝኛለሁ። በቃ በጣም አዝኜብሃለሁ። የምሬን ወንድሜ። እኔ እኮ መወለድ ቋንቋ ነው። እኔ ወንድሜ ነህ፣ በጣም የምወድ ወንድሜ ነህ። እኔ አሁን ስለ አንተ መጥፎ ነገር ማውራት አሁንም ነገም ቢሆን ማውራት አልፈለግም። እንዴት እንደዛ ታደርጋለህ? እኔ እኮ ይህን ቻናል ከፍተህ የሰጠኸኝ አንተ ነህ። ሰው እንደሆን እንድቀየር ያደረከኝ አንተ ነህ። ይህን ውለታ ምረሳ ይመስላል አብርሃም? ኧረ እባክህ አሁንም ቢሆን ጊዜው አልረፈደብህም አብርሽ። በቃ አሁንም ቢሆን ጊዜው አልረፈደብህም። ሩታን ይቅርታ ጠይቃት። ከሩታ ጋር ብትሆን ይሻላል። ሁሉም ሰዎች ለጊዜው ያጨበጭቡላል። ሁሉም ሰዎች ለጊዜው ያጅቡዋል። ሁሉም ሰዎች ሊበሉ ሊጠጡ ሰርግ ላይ ሊያጨበጭቡ ይከበዋል። አያዋጡም። እመነኝም አትመነኝም አያዋጡም። በቃ የምታዋጣ ሩታ ብቻ ነች። ከሩታ ጋር ታረቁ። ህይወት ከሩታ ጋር ያማረ ህይወት ነው ያለ። እባክህ አብርሽ
ተመለስ፣ በቃ ተመለስ ወንድሜ ነህ። መወለድ ነግሬሃለሁ፣ ቋንቋ ነው፣ ስጋዬ ነህ። ገብቶሃል አይደለ? አብረን ያደግነው። ስለዚህ አብርሃም እባክህ፣ እኔ ባህሪን የድሮ ባህሪ ነው የማውቀው። አሁንም ቢሆን የድሮ ባህሪ ነው የማውቀው። አብርሃም ሩታ አንቺን መናገር እፈልጋለሁ። አብርሃም ብቻ አይደለም ጥፋተኛ፣ ሩታ አንቺም ጥፋተኛ ነሽ እንዴ። ሄርሜላ እንደዛ አጥምደው ጠንቋይ ቤት ሄዳ አሰርታበት የራሷ ልታረገው እየጣረች አንቺ ከአብርሃም ጎን መሆን ሲገባሽ ሩታ አንቺ ደግሞ ከደስታ ጎን መሆን ምን የሚሉት ነገር ነው እንዴ? ፍቅር እቃቃ ነው እንዴ? ትዳር እቃቃ ነው እንዴ የምትጫወቱት እንዴ? ምንድነው እንደዚህ እያደረጋችሁ ያላችሁት? አብርሃም ፕሊስ፣ እኔ ወንድሜ ነህ፣ ስጋዬ ነህ። ሩታ እህቴ ነሽ፣ በጣም የማከብርሽ እህቴ ነሽ። እባክሽ ልጃችንን ወንድማችን ልውልን እንድታሳድጉት አብራችሁ ሆናችሁ እንድታሳድጉ ትፈልጋለሁ። እባካችሁ በእናንተ መሃል ላይ ሌላ ሰው ሲገባ ማየት አልፈልግም። በቃ በእናንተ ፍቅር ላይ ሌላ ሰው ውሃ ሲቸልስበት ማየት አልፈልግም። ሩታ በቃ ተመለሽ። እናንተን ማለያየት፣ እናንተን ማቀያየም በዙሪያችሁ ያሉ ብዙ ዩቲዩበሮች አሉ። እንዴት እናንተ እንዴት አስችሏችሁ ማለት ነው ፍቅራችሁ ሲበት ማየት ትፈልጋላችሁ? ሁለታችሁም ሩታም አብርሃምም እንዴ! እንደዚህ ማድረግ ተገቢ ነው? ግን እናንተ እንደዚህ የምታደርጉት ግን ተገቢ ነው? እባካችሁ እባክሽ ሩታ ቢያንስ እንኳን አሳልፈሽ አትስጪው። በቃ ከጎኑ ቆሚለት። የዛሬውን እኮ አይደለም ማየት ያለብሽ። የድሮ ያለፈው ህይወታችሁ ግን ያማረ እንደነበረ ግን ታስታውሳላችሁ። አብርሃምና ሩታ የነበራችሁ ፍቅር ግን ታውቃላችሁ። አረ እንደ መጀመሪያችሁ ብትሆኑ ይሻላል። ተው፣ እኛ ከእናንተ ምን እንማር? እኔ የምር እናንተን ባየሁበት ትዳርን አስጠለኝ። የምሬን ነው የምነግራችሁ። እናንተን ባየሁበት ፍቅርን አስጠለኝ። እሺ እኔ ከእናንተ ምን ልማር? አሁን እሺ ልውላ ያሳዘናችሁ? ሁለተኛው ልጃችንስ የሚመጣው ወንድማችንስ አያሳዘናችሁ? አረ ተው፣ አሁንም ተመለሱ። ጊዜው አረፈደባችሁ። እባካችሁ አረፈደባችሁም፣ ተመለሱ። በቃ እኔ እንድትታረቁ ነው የምፈልገው፣ እንድትዋደዱ ነው የምፈልገው፣ ህይወታችሁ ያማረ እንዲሆን ነው የምፈልገው። ሰው እንደሚቀናባችሁ ሁሉ እያወቃችሁ ገና መለያየት። አረ በእናታችሁ በእናንተ መሃል ሌላ ሰው እንዲገባ አልፈልግም። እባካችሁ እኔ እየለመንኳችሁ ነው። ሄርሜላ እባክሽ ከቻልሽ ከነሱ ህይወት ውጭላቸው፣ ራቂ። በቃ ምን አደረገች ሩታ? እስኪ ያረ በስማ ቆይስ፣ እኔ ገንዘብ እየተከፈላችሁ ነው ይህንን ድርጊት መጥፎ ነገር የምታደርጉት ሰዎች፣ እባካችሁ አቆሙ። በሄርሜላ በአብርሃምና በሩታ መሃል ላይ ሌላ ሰዎች አትግቡ። በቃ ገንዘብ ነው የሚከፈላችሁ። ገንዘብ ምንም አያደርግላችሁ። ገንዘብ ጠፊ ነው። አብርሃም ይሻላችኋል እንዴ ከጥንት ከመሰረቱ። አብርሃም እስኪ ለእያንዳንዳችሁ ዩቱብ ከፍቶ ቻናል ከፍቶ አግዟችሁ ቪዲዮ እየሰራ ትንሽ ነው ትልቅ ነው አዋቂ ነው ሕፃን ነው ሳይል ለእያንዳንዳችሁ አካውንት ከፍቶ ቪዲዮ ሰርቶ በየቤታችሁ እየመጣ ቪዲዮ እየሰራላችሁ አካውንታችሁ ታዋቂ እንድትሆኑ እያሳደጋችሁ እናንተ ከጀርባ ከአብርሃም ጀርባ ሆናችሁ አብርሃምን የምታሙ ሰዎች፣ የምትወጉ ሰዎች አቁሙ። ከአብርሃም ህይወት እራቁ። በቃ ይህ መጨረሻ ማስጠንቀቂያ ነው የምነግራችሁ። እኔ አለያ ግን እመኑኝም አትመኑኝም እያንዳንዱ የምታረጉትን ሴራ አዲስ አበባ መጥቼ አጠገባችሁ ሆኜ እያንዳንዱ የምታረጉትን ደባ አጋልጣለሁ። በቃ ይህንን እውነቴ ነው የምነግራችሁ። ይህንን ቪዲዮ የምትመለከቱ ሰዎች ለአብርሃም ለሩታ ሼር አድርጉላቸው፣ ለነ ሄርሜላ ሼር አድርጉላቸው። እኔ ማለት ነው በጣም መሮኛል። አሁን ያለሁበት ሀገር ራሱ በቃ ይሆናል አይደለ እንዲህ የአብርሃም የነበረው ህይወትና የአብርሃም የነበረው ፍቅር እያየው ነበረ እስከዛሬ ድረስ። የእነሱን ቪዲዮ እያየው ስጽናና ነበረ፣ ራሴን ሳጽናናው ነበረ። አሁን ግን በአብርሃምና በሩታ መሃል ላይ እነ ሄርሜላ እነ አቤል እነ ፈረንጁ እነ ማን ልበላችሁ እያንዳንዱ ዩቲዩበሮች ከጀርባ ቆመው ስለ አብርሃም መጥፎ ነገር የሚያወሩ ሰዎች እያየው ማለት ነው የምኖርበትን ሀገር አስተልቶኝ በቃ በጣም ቢሆን አለ አይደለ ህይወት በጣም ያስጠላል። ባካችሁ በቃ ከአብርሃም ህይወት ውጡለት። ለምን አሰሙን እናንተ እንዴ? ትላንትና ግን የተደረገውን ድርጊት ሳይ ማለት ነው አብርሃም ግን የምሬን ነው የምር ብቻ እንዳይሆን ትላንትና ያደረከው ቀለበት የምር እንዳይሆን እየሸወዱ ነው። ሄርሜላ እየሸወደች ነው። አብርሃም አትሸወድ፣ የምሬ ነው የምነግርህ አትሸወድ። ሄርሜላ እያታለለች ነው።
ሴት የመከረው ሞት አይፈራ የሚባል ነገር አለ። እባክህ ወንድሜ እባክህ፣ ሄርሜላ እየሸወደች ነው። ይዛ ገደል ነው የምትገባው፣ ይዛ ሲኦል ነው የምትወርደው። የተከበረው ትዳርን ይቅርታ ጠይቃ ሩታን ይቅርታ ጠይቃት ከሩታ ጋር እንድትሆን ነው የምፈልገው። አብርሃም እባክህ እባክህ እባክህ። እኔ ስላንተ መጥፎ ነገር ሲወራ ስላንተ ደባ ሸር ሲያስቡ ብዙ ሰዎች ማለት ነው እሰማለሁኝ። በቀደም ነግሬያለሁ፣ አብርሃም አስጠንቅቄያለሁ። ሊስትሮ ቦታ መጥተው ስላንተ መጥፎ ነገር ሲያወሩ ዩቱበሮች ስላንተ ይሄን ቪዲዮ አልደረሰም ይሆናል። አብርሃም ስላንተ መጥፎ ነገር ሲያወሩ ማለት ነው ሰምቼ ቪዲዮ ሰርቼ ሼር አድርጉለት ለአብርሃም ብዬ ተናግሬ ነበረ። ይሄን ቪዲዮ አልደረሰውም ለአብርሃም። አሁንም ቢሆን ይሄን ቪዲዮ ማለት ነው ለአብርሃም አድርሱለት ፕሊስ፣ ለሩታ አድርሱላት። እኔ ስለ ሩታ መጥፎ ነገር ሲወራ ሰምቻለሁ። አያዋጣሽም ደስታ አያዋጣሽም ነግሬሻለሁ። ህይወትሽን ይኸው እንዴ ብዬ ላስረዳችሁ ግን እናንተ እኔ እኮ ትላንትና ነው ዩቲዩብ የጀመርኩት አይደል እንዴ? አብርሃም ነው አይደል የና አካውንት ከፍቶ የሰጠኝ አብርሃም ነው አይደል? አብርሃም ነው አይደል የና አካውንት ከፍቶ የሰጠኝ። ስለዚህ እናንተ ግን እኔ ትላንትና መጥቼ ስለ እናንተ መጥፎ ነገር እየሰማሁ ነው ብዬ ከነገርኳችሁ ልታምኑኝ ይገባል። በቃ ገብቷችኋል አይደል? ልታምኑኝ እኔን ይገባል። ስለ እናንተ እኔን መጥፎ ነገር ሲወራ ሁሉ ነገር እየተከታተልኩ እየነገርኳችሁ ነበረ። በመሃል ግን ማለት ነው በሰው መሃል አልገባም ይቅርብኝ ብዬ ወደ ራሴ መጥቼ ነበረ። ግን አሁን ግን አላስቻለኝም። በቃ ገብቷችኋል አይደል? አላስቻለኝም። እኔ ስለ አብርሃም መጥፎ ነገር ሲወራ አሁንም አያስችለኝም፣ ነገም አያስችለኝም። ስለ ሩታ መጥፎ ነገር ሲወራ አያስችለኝም። ሩታ ምን አደረገች እንዲህ? ትናንትና ባየሁት እኮ ቀለበት ማለት ነው ሩታ ትክክል ነች የሚል ነገር በቃ ልመሰክር ነው። የምሬ ነው የምነግር አብርሃም እንዲህ ትናንትና ቀለበት ስታረጋ አይቻለሁ። ህልም ነው በሉኝ፣ በቃ ሁላችሁም ህልም ነው በሉኝ። የምሬ ነው፣ ህልም መሆን አለበት ይሄ ነገር፣ እውነት አይደለም እንዴ። እኔ ትናንትና በኢየሱስ ክርስቶስም ላምን አልፈለኩም። ህልም ነው በሉኝ፣ በመድኃኒዓለም በጌታ በኢየሱስ ክርስቶስም እንደዛ ሊሆን አይገባም። አብርሃም በቃ እግዚአብሔር ልቦና ይስጥ፣ ፈጣሪ አምላክ ልቦና ይስጥ፣ እግዚአብሔር አምላክ ትልቅ ቦታ ያደርስ። አንተ በጣም ጥሩ ሰው ነህ። ትንሽ ነው ትልቅ ነው አዋቂ ነው በቃ አዛውንት ነው እማትል ትልቅ በቃ ጀግና ወንድማችን ነህ። ፕሊስ 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 በቃ አብርሃም እባክህ እኛ ካንተ ምን እንማር? የትላንትናው ህይወት ያማረ ህይወት ነበረ፣ ሰው የሚቀናበት ህይወት ነበረ። አብርሃም ገብቶሃል? ትዳርህን አትበትን፣ ህይወትን አታበላሽ። አሁንም የምትጠቅመህ ነገ የምትጠቅመህ ሩታ ብቻ ነች፣ ማንም አይጠቅምህም። በአንተ ዙሪያ ያሉ ልጆች ማለት ነው ብታምነኝም ባታምነኝም በአንተ ዙሪያ ያሉ ዩቲዩበሮች አይጠቅሙም። የምትጠቅመህ ሩታ ነች። ልጅህን ማሳደግ አትፈልግም? አብርሃም ስለ ልጅ ጥሩ ነገር ሲወራ ማየት አትፈልግም? የማ ልጅ ነው ሲባለው ቆሎል የአብርሃም ልጅ ነው የሚባለው። አሁን ግን ሌላ ትዳር ውስጥ አትግባ። በቃ ይሄ የሰይጣን ስራ ነው እንጂ ማለት ነው እግዚአብሔር የሚወደው ስራ አይደለም። አብርሃም በቃ እኔ ይሄን ቪዲዮ ማለት ነው እባካችሁ ለአብርሃም አድርሱለት። ህይወቱ እየተበላሸ ነው። መጨረሻቸውን ያማረ ነገር አይደለም የሚሆነው። እመነኝ አብርሃም መጨረሻ ያማረ አይሆንም። ሩታን የመሰለች እህታችንን ገፍተ ሄርሜላ ጋር መሆን ተገቢ አይደለም። እባክህ እባክህ በቃ እባክህ እኔ ስላንተ መጥፎ ነገር ማውራት አልፈልግም። በእናትህ በቃ አብርሃም በእናትህ ሱድ በቃ እኔ የምልህ ምክር ተቀበለኝ። ገብቶሃል አይደለ? እኔ በጣም ባለውለታዬ ነህ። ለእኔ ብዙ መስዋዕት ከፍለህልኛል ሳትንቀኝ። የትኛውም ዩቲዩበሮች እንዳንተ አልሆኑልኝም። ካንተ ቀጥሎ አሉ እነ እዩ ምናምን ማመስገን እፈልጋለሁ። በዚሁ አጋጣሚ 2 እዩ አሉ፣ እነ ቡቼ አሉ፣ እነ ብሩኬ አሉ። እነዚህ አይነት ደጋግ ወንድም እሺ። በብሩኬ እኮ የሆነች ነገር እኮ ነጥብ ነገር መውሰድ ትችላለህ እኮ። በብሩኬ ጥሩ ነገር መማር ትችላለህ። ገብቶሃል አይደለ? ብሩኬ በጣም የተማረ ሰው ነው። እነዩ የተማሩ ሰዎች ናቸው። እነ ቡቼ ምናምን ምርጥ ጓደኞች አሉ። አሁን ያሉ ጓደኞች ለአንተ አይሆንም፣ ምራቃቸው። በቃ ህይወቱን ሊያበላሹ፣ ኑሮህን ለማመሰቃቀል፣ ትዳርን ለመበጥበጥ፣ ትዳርን ለማፋታት፣ ልዑልን ያላባት ለማሳደግ የሚያደርጉ ጓደኞች ናቸው። እባክህ ይህን ነገር አስተካክለው። ጊዜው አረፈደብህ አብርሃም። በእናትህ እኔ ልለምንህ፣ እኔ በጣም የማከብርና የምወድ ወንድሜ ነህ። ፕሊስ አብርሃም እባክህ እኔ ከዚህ በላይ መናገር አልችልም። በጣም አሞኝ ተኝቼ፣ የምሬ ነው መነግራችሁ። ማታ ትክክል አልነበርኩም። በጣም አሞኝ ተኝቼ
ስለ ሄርሜላና ስለ አብርሃም ቀለበት ሲደረግ ሰምቼ ማለት ነው ንዴቴ መቆጣጠር አቃተኝ። እውነት ነው ውሸት ነው ማንን ልመን? በጣም በጣም በቃ ተናድጄ ማለት ነው በጣም ታመሜ እግዚአብሔርን በሌሊት ነው ወጥቼ ይሄንን ቪዲዮ ልሰራላችሁ የወጣሁት። አሁን ይኸው ከጠዋቱ 2 ሰዓት ነው። አስቡት፣ እንቅልፌን አጥቼ ነው ያደርኩት። እኔ ስለ አብርሃም መጥፎ ነገር እንዲወራ አልፈልግም። አብርሃም ልቦና ይስጥ። ሩታ በጣም የምወድሽ እህቴ ነሽ። እመኚኝ። አብርሃም መጥቶ ይቅርታ አድርጌልኝ፣ ትዳራችንን አንድ ላይ መመስረት አለብን፣ በእኔና አንቺ መሃል ላይ ሌላ ሰው መግባት የለበትም፣ ልዑልን ወንድማችንን ልዑልን ልጃችንን አብረን እናሳድግ ብሎ መጥቶ አብርሃም ይቅርታ ይጠይቅሻል። እመኚኝ ብዬሻለሁ። ከደስታ ጋር ያለውን ህይወት አቁሚ። ደስታ አያዋጣሽም። የሚሆንሽ አብርሽ ነው፣ የሚያዋጣሽ አብርሽ ነው። ወንድማችንን ልዑል እግዚአብሔር አምላክ እንግዲህ ስታርግ ማለት ነው ልዑል ስታርግ እግዚአብሔር አምላክ ንጉስ እንደሚያደርግ እርግጠኛ ነኝ። ልጅ አስታራቂ ነው። ልጅ ያስታርቃችኋል። እስከዛ ግን ልጃችሁን ያለ አባት ያለ እናት ማደግ ስለሌለበት አብርሃምና ሩታ አንድ ላይ እንድትታረቁ በእግዚአብሔር ስም እለምናችኋለሁ። አመሰግናለሁ።